አሰላሙ አለይኩም ወራህመቱላሂ ወበረካቱ ያ ጀማ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። ያው እንደተለመደው ማለት ለምዶብኝ ነው። ሰሞኑን በጣም እንደጠፋሁባችሁ አውቃለሁ፣ ግን ወደ ገጠር መጥቻለሁ ሁላችሁም እንደምታውቁትና ወደ ገጠር ስመጣ ደግሞ ያለውን ነገር ቭሎግ ሰርቼ የተወሰነች ወደ 6 ደቂቃ ምናምን ቭሎግ ሰርቼ ለቅቄላችሁ ነበር እዚህ ዩቲዩብ ላይና እዛ የቭሎግ ቻናሌ ላይ ሊንኩን የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ። እየገባችሁ ቭሎጉን መመልከት ትችላላችሁ። ከዛም ደግሞ ወደ አትክልታችን ከ3 ዓመት በኋላ ያገኘሁትን ወይም ለ3 ዓመት ያላየሁትን አትክልት ለመጀመሪያ ጊዜ ሄጄ አይቼዋለሁና እሱንም ቪዲዮ ቀርጫለሁ። ገብታችሁ መመልከት ትችላላችሁ ኢንሻአላህ። ዛሬም በአላህ ፍቃድ የተለያዩ አስተማሪና አዝናኝ ቪዲዮዎችን ሰባስቤ ይዤላችሁ መጥቻለሁ። ይሄንን ቪዲዮ እየቀረጽኩ ያለሁት ዛሬ ማክሰኞ ነው። ነገ ሮብ ጾመን እንውላለን ኢንሻአላህ። ዛሬ ደግሞ ያው ተራዊህ እንሰግዳለን ብለን እናስባለን። የሚለቀቀው ነገ ነው፣ ምክንያቱም ዛሬ ላይ ያው ታውቃላችሁ ክፍለ ሀገር እናቴ ጋር ስለሆነ ያለሁት ብዙ ስራዎች አሉና ይሄን ቪዲዮ ኤዲት አድርጌ ለመጨረስ አሁን ላይ ደርስልኝ ስለሚችል ኦልሬዲ አሁን 12 ሰዓት ከ10 ነው። ስለዚህ ነገ ነው የሚለቀቀው ይሄ ቪዲዮ። እያያችሁት ያላችሁ ምናልባት በጾም አንጀታችሁ ሊሆን ይችላል። ለማንኛውም ሁላችሁም ላይክ እያደረጋችሁ የዛሬውን ቪዲዮ እንጀምር። ሰሞኑን እንግዲህ መነጋገሪያ የሆኑ ሁለት ሰዎች አሉ። ፍቅረኛሞች ነበሩ፣ አሁን ተለያዩ ምናምን እንደዛ ብዙ አይነት ወሬዎች ተወርተዋል። እነሱ ሰዎች በሚያወሩ ጊዜ ግን ላይቭ ላይ 100 ምናምን ሺህ ሰው 100 ሰው አይደለም ያጀማ 100 ምናምን ሺህ ሰው ሲከታተላቸው ነበር፣ ጉድ ለመመልከት ማለት ነውና እኔ በጣም ነው ያዘንኩት። በዛም ደግሞ ስለዛ ጉዳይ የተናገሩትን አንዳንድ ሰዎች ላስደምጣችሁ። ትላንትና ጆን ዳንኤልና ጃኒ ተጣሉ ተብሎ 100 ሺህ የኢትዮጵያ ሕዝብ አንድ ላይቭ ቁጭ ላይ ወሬ ለመስማት ብቻ ማለት ነው። እኔ ግራ ገባኝ። እስካሁን የተናገራችሁ ሰው የለም። ምን ሆናችሁ ነው? ብቻ ግን ወሬ ወዳድ መሆናችንን በጣም አረጋግጠናል ትላንትና። እና ወሬ ምንም አይጠቅማችሁም፣ የራሳችሁ ኑሮ ኑሩ። ይሄን ለማለት ነው። አመሰግናለሁ። እንደተመለከታችሁት ነው። ሌሎችም በዚህ ጉዳይ የተሰሩ ቪዲዮዎች አሉ። ጆን ዳንኤልና ጃኒ ምን አገባኝ እኔ ምን አገባኝ እኔ ምን አገባኝ እኔ ጋምቦ ማህበረሰብ የራሷ እያለቀሰች የራሷ እያረረባት የሰው ታማስላለች ማለት ይሄ ነው። እና 100 ምናምን ሺህ ሰው አስቡት ያጀማ፣ ወላሂ 100 ምናምን ሺህ ሰው እኮ በጣም ብዙ ነው። አስቡት የኔ ሙሉ ሰብስክራይበር እዛ ሄዶ ቁጭ ብሎ ሲመለከት ያንን ጭቅጭቅ ያንን ስድብ ምናምን። ለማንኛውም ግን አሁን ላይ አልহামዱሊላህ ረመዳን ደርሷል። ስለዚህ ከነዚህ ጉዳጉዶች ወይም ደግሞ ወሬ ከመፈለግ ከእንደዚህ አይነት ነገሮች መቆጠብ አለብን። ረመዳን ላይ እንጀምረዋለን ኢንሻአላህ። አሁን ግን በዛውም ቀጣይነት ሊኖረው ይገባል። ረመዳን ላይ ብቻ ተስተካክለን ማሻአላህ ሆነን እያለ ረመዳን ሲወጣ ግን አውዙ ቢላህ የምንባል አይነት ሰዎች መሆን የለብንምና ይሄንን ኢንሻአላህ በደንብ ታሳቢ አድርገን እንሰራለን ብዬ አስባለሁ ኢንሻአላህ። ለሁላችንም አላህ እንደዚህ አይነት ልብ ይስጣል። ካለህ ኮር ላይ ለተቸገረ ሰው መስጠት በጣም ነው ደስ የሚል። እኔ ሁሌ የምመኘው ነገር በቃ ኑሮኝ መስጠት እንድችል ነው። ታውቃለህ የሆነ የተቸገረ ሰው አይተህ ግን ገንዘብ የለህም መስጠት እየፈለክ ግን መስጠት አለመቻል ወላሂ በጣም ነው የሚያሳዝነው። እኔ እንጃ ልብ ይሰብራል ወላሂ የምሬን። ግን ደግሞ አልহামዱሊላህ በገንዘብም ባይሆን በጉልበት ሊሆን ይችላል፣ በሐሳብ ሊሆን ይችላል መርዳት እንችላለን። ሰው ገንዘብ እስኪኖረን ድረስ ደግሞ መጠበቅ የለብንም። በምንችለው ነገር ሰዎችን ማስደሰት ማገዝ ይኖርብናል ኢንሻአላህ። ሼክ አብዱሰላም አሽዑይር ወየውልህ አሁንም ወየውልህ ብለው ተናገሩ። ወየውልህን ለምን እንዳበዙት ታውቃላችሁ? ወየውልህ በዚህ ዲን ላይ በዚህ የአላህ ድንጋጌያት ላይ በማታውቀው ነገር አትናገር። ይህንን ዲን እኮ ያጠፋው ማንም ተነስቶ ያለ እውቀቱ በጅህልናው እስልምና ላይ ስለተናገረ ነው አሉ። ትክክል ናቸው አይደለም? ስለዚህ አህባቢ ሁሉም ሰው በጅህልናው ተነስቶ የማይናገር ቢሆን ኖሮ ይሄ ሁሉ ፈሳድ ይሄ ሁሉ መበላሸት ባልመጣ ነበር። ስለዚህ የማናውቅ ከሆነ ሁላችንም ዝም ብለን እኔንም ጨምሮ አላህ ያሳውቀን። አሚን በል ማሰላም። አላህ ሁላችንንም ያሳውቀን። ዝም ያለ ነጃ ወጣ ብለውን ጨርሰዋል እኮ ረሱል ሰለላሁ ዐለይሂ ወሰለም። እርጡዬ እርጥቤ የኔ ስመ ጥሩ የኔ ስመ መልካም የኔ አመለ ሸጋ ቁጭ ብለን እናውጋ። አንድ ታሪክ ልንገርሽ። የህይወት አንቺ በመሆንሽ እንዴት ትለያለሽ? አንድ ጊዜ ልግመጥሽ ቢጨምር አሪፍ ነበር። አይላብርት እርጥም የሚመቻችሁ ቪዲዮ ላይክ እያደረጋችሁ እንቀጥላለን።
ቫለንታይንስ ዴይ በቅርቡ ብዙዎች ሲያከብሩት ነበር ሙስሊሞችም ሲያከብሩ አይተናል አውዙ ቢላህና ስለሱ እስኪ አንዳንድ ነገሮችን ሼክ ኤልያስ አህመድ የተናገሩት ንግግር አለ እናድምጠው ወይ ቫለንታይንስ ዴይ የሚሉት ዒዱል ሑብ ይባላል ሁሉም ሰው የራሱ የሆነ ስብዕና አለው ሙስሊም ካልሆኑ ሰዎች ጋር እነሱ በሚለዩበት ነጥብ ወይም ሁኔታ መመሳሰል የነሱ መለያ የሆኑ ለምሳሌ በዓሎችን አብሮ ማክበር ሊሆን ይችላል ወይም ደግሞ ካለባበስ አንፃርም በመልካም ስብዕና የማይታወቁ ሰዎችን ዘፋኞችም ይሁኑ ኳስ ተጫዋቾችም ይሁኑ እነሱን መከተል እነሱን መምሰል ባለባበስም ይሁን ከዚህ ውጭ ባሉ መገለጫዎች ሁሉ ከሌሎች ጋራ መመሳሰል አንዱ ችግር ነው መልእክተኛችን አለይሂ ሰላቱ ሰላም ይህንን ከልክለዋል من تشبه بقوم فهو منهم ከሰዎች ጋር የተመሳሰለ እሱ ከነርሱ ነው ብሏል ወደፊት ይሄ እንደሚሆንም ሲናገሩ ለተተቢዑነ ሰነነ من كان قبلكم شبرا بشبر ذراعا بذراع ከናንተ በፊት የነበሩ ሰዎችን ስንዝር በስንዝር ክንድ በክንድ ትከተላላችሁ አሉ ሌላው ቀርቶ ضب የሚባል እንስሳ አለ ጉድጓድ ውስጥ የሚኖር የዚህ እንስሳ ጉድጓድ ውስጥ ቢገቡ ራሱ ተከትላችኋቸው ትገባላችሁ ሲሉ እነማን ናቸው ከኛ በፊት የነበሩት የተባሉት ብለው ሰሃቦች ጠየቁ አልይሁድ ወነሳራ አሏቸው ማለት የፈለጉት ክርስቲያኖችና አይሁዶችን ነው ሲሏቸው ታዲያ ማንን ነው አሉ መልእክተኛ እነሱን ካልሆነ እንደሚታወቀው አንድ ሰው ሌሎችን ለመምሰል የሚጥረው በእርግጠኝነት እነሱ ከሱ እንደሚሻሉ ስለሚያምን አንድ ሰው ከሱ ያነሰን ሰው በአኳኋንም ይሁን በተለያዩ መገለጫዎች ለመከተል አይጥርም ስለዚህ ሙስሊሞች የደረሱበትን የስብዕና መውረድ የሚያሳይ ነው ሁሉም ሰው የራሱ የሆነ ስብዕና አለው ሙስሊም ደግሞ ስብዕናው ምን መምሰል እንዳለበት በዝርዝር ተጠቅሷል ይህ ክልከላ ውስጥ ከሚካተቱ ነገሮች አንዱ በዛሬው ዕለት አንዳንድ የአገራችንና ከሀገራችን ውጭ ባሉ ክፍሎች የሚከበር አንድ በዓል ያጀማ እንደሰማችሁት ነው ይሄ አዲስ መጣ ነገር ዲናችን እንዲያበላሽ መፍከር የለብንም ዲናችን ያዘዘን ነገር በቂ ነው በቃ ይሄንን አድርጉ ካለ ማድረግ ነው አታድርጉ ካለ አለማድረግ ነው ይሄንን ቃል ብዙ ጊዜ ሲደጋግሙ ተሰማላችሁና አታድርግ ከተባልክ አለማድረግ ነው ጀነትም ትፈልግ ከሆነ ሁላችንም ደግሞ ያው ጀነትን እንፈልጋለን ማይፈልግ የለም ግን ጀነት የሚያስገባን ስራ መስራቱ ላይ ነው ያ ነው ልዩነታችንና አሁን ደግሞ ያው ሁላችንም ሰበብ አድርገን ይሄንን ረመዳን ወደ አላህ እንቃረብ በዛውም ደግሞ እንቀጥል ረመዳን ሲወጣ መልሰን እንመለስ ከሆነ ምንም ዋጋ አይኖርም ስለዚህ ረመዳን መጣ አልহামዱሊላህ ረመዳን ላይ በደንብ ተስተካክለን ወደ አላህ በደንብ እንቀርባለን ረመዳን ሲወጣም በዛው እንቀጥላለን ኢንሻአላህ ህዝቡ በጣም ኮስታራ ነው እኔ ከልጄ ጋር ሰውን እየሳኩ ያለሁት ለምን እንደሆነ ታውቃላችሁ እኔ ቪዲዮ ላይ ልክ እንደዚህ ሲመለከቱኝ ሰዎች የሆነ ኮስታራ የማያወራ ምናምን ነው መስላችሁ እንደዚህ በቃ እንደዚህ ግንባር ሰቅሎ የሚኖር ሰው አለ አይደል እንደዛ ነው መስላችሁና አይደለም ግን በጭራሽ እንደዛ አይነት ሰው አይደለም ግን ደግሞ ይሄን ቪዲዮ ሳይ እንደዛ መስላለው ስታይ ቪዲዮ ላይ አሁን ስታዩኝ በቃ እንደዛ አይነት ሰው ነው መስለው ግን እናቴ ጋር ሰው እንደዛ ነው እንደዚህ ልጅ ነኝ ህፃን ልጅ ነው መሆኑ አይገልጸውም በቃ እዘላለሁ ምናምን አላህ እናቶቻችንን ያቆይልን ሂድ ታጠብ ሂድ ኧረ ሂድ ታጠብ መርሐባ እሺ ምንድነው ካሜራ ነች ምን ያነሳ ቪዲዮ እየሰራ ነው ያስተላለፍኩ ነው ሶመቶ ቢኖ ቁጭ ያልኩት እና ተባልኩ መሄዴ ነው መጣው
ሰው መጥቶብኝ የዛሬውን ቪዲዮ አቋርጫለሁ። በጣም ብዙ የምናያቸው ቪዲዮዎች ነበሩ። ያው ግን ሰዎች እየመጡ ምናምን አቋረጡኝ። ለማንኛውም የዛሬው ቪዲዮአችን ይመስላል። ያው መግሪብም እየደረሰ ስለሆነ ወደ መስጂድ መሄድ ይኖርብኛል። የዛሬው ቪዲዮአችን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ያስተምራል፣ አሪፍ ነው ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር አድርጉላቸው። ቪዲዮንም ላይክ በማድረግ የተሰማችሁን ሀሳብ አስተያየትም ኮሜንት ላይ በማስቀመጥ እኔን ሰፖርት ማድረግ ትችላላችሁ። ሼር ግን አድርጉት እሺ። ሰዎች ሊማሩበት ስለሚችሉ ቪዲዮን በደንብ ሼር ማድረጋችሁን አትዘንጉ። ኢንሻአላህ ረመዳን እየገባ ነው እንዳልኳችሁ፣ ነገ ጾመን ልንውል እንችላለን። ስለዚህ ረመዳን ገብቷል። ቀጥ ሰጥ ምንድነው የሚባለው? ሰጥ ለመጥ ነው የሚባለው ብለን ቁርአናችን ላይ መጠንከር ይኖርብናል ኢንሻአላህ። እኔም የተለያዩ የቁርአን ቻሌንጆችን እሰጣችኋለሁ። እኔም ቻሌንጆችን በደንብ ሰራለሁ ብዬ አስባለሁኝ። እነዛን ቻሌንጆች እኔም እናንተም እንጠቀምባቸዋለን ብዬ አስባለሁኝ። ዳዋዎችንም በየቀኑ ለቅላችኋለሁ። በየቀኑ ባልችልም ያው በሁለት ቀንም በሶስት ቀንም ቢሆን ኢንሻአላህ የተለያዩ ዳዋዎችን የኡስታዞችን የሼኾችን ዳዋዎችን ለቅላችኋለሁ። ግን እናንተ ሳትሰለቹ በደንብ እንድታደምጡ ትፈልጋለሁ። የዛሬውን ቪዲዮአችንን ጨርሰናል። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።